السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من الملكة رياض الصالحين ها سوستنيا درساتنا النوم أشياء لنبدرس المراقبة. باب المراقبة مراقبة من ملكتنا. مراقبة ملك يسولج بيان لان حركاته الله ماستر እንዳለበት ጌታዬ እየተከታተለኝ ነው ከሱ ቁጥጥር ውጭ አይደለሁም የሚለውን ልብ ውስጥ ማሰብ በዛ መልኩ መንቀሳቀስ ማለት እንደሆነ ሰልፈናል። الخامس በዚህ ርዕስ አምስተኛው ሐዲስ عن أبي هريرة رضي الله عنه كأبو هريرة يزو الله يودد الله جونا عن النبي صلى الله عليه وسلم كنبيات يزو قال لك بلوان إن الله تعالى كفي له يلاك والله يغار يكأنان وغيرة الله تعالى يلاك والله كنات تاديا أن يأتي المرء عند سو مفزمنا أن يأتي المرء عند سو مفزمنا ما حرم الله يكلكلو أرمي درجون عليه بالسلع. متفق عليه بخاري ومسلم يزجبوت إذا اسمه بس حديثنا. والغيرة غير مالت بفتح الغين غينا فتح درجل غابلا وأصلها سر مسرتها من نشاو الأنفة مالتنا انبيتنينات الجال مستتاي بقرينات مالتنا العزة حمية الشبزير السريالو ملكت من دنو نبي صلى الله عليه وسلم إن الله تعالى يغار إلاني يلاك والله يكانات سلكنات سناورا بسوّج መካከል ያለውን የሰዎችን የፍጥራን ቅናት ማሰብ የለብን። ليس كمثله شيء የሚመስለው የለምና ለአላህ እዚህ ጋር ምን አይነት ነው ቅናት ከተባለ وغيرة الله ተገልጿል። የላቀው አላህ ቅናት የተፈለገው ምንድነው ሲገለጽ أن يأتي المرء ما حرم الله عليه አንድ ሰው አላህ እርም ያደረገበት ነገር መዳፈሩ መፈጸሙ አላህ በዚህ ላይ ይቀናል። ይሄ ነው መለኮት የተፈለገው። ስለዚህ የከለከለው ነገር እንዲደፈር እንዲፈጸም አይፈልግም። ይሄን ነው መግለጽ የተፈለገው። ሰዕድ ብን ዑባዳ ረዲየላሁ ዐንሁ አንድ ሰው ከሚስት ጋር ባየው በሰይፍ ነው የምመታው ብለው ተናገሩ። ሰዎች በሁኔታው ሲደነቁ በዚህ ትደነቃላችሁ እንዴ? እኔ ከሱ የበለጠ እናተኛ ነኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ደግሞ ከኔም በላይ ቀናተኛ ነው። ስለዚህ ቅናት የሚለው ፍጡራን መካከል የምናስበው ነገር አለ። እሱን አይደለም ለአላህ የምናስበው። ለአላህ የጸደቀውን ነገር ይሄ ቃል አይገባም ብለን አንሳቀቅ። ያሳቀቅ መልእክተኛው ሰለላሁ ዐለይሂ ወሰለም ይናገሩት ነበር። ነገር ግን የምንናገርበት ለአላህ በሚገባው መልኩ መሆን ላይ ትኩረት የምናደርገው ልክ ፍጡራን መካከል የምናስበው አይነት ነገር መሆን የለበትም። እያንዳንዱ ስለ አላህ የሚነገር ሲፋት ጋር በተያያዘ ليس كمثله شيء የሚለውን አብረን ታሳቢ እናደርጋለን። طيب ከርዕሳችን ጋር እናዛምድ። ሙራቀባ ላይ ነው ያለነው። ምንድነው የሚገናኘው? ወንጀል ሲያስብ የሰው ልጅ አላህ Subhanahu Wa Ta'ala ስለዚያ ነገር ያለውን ማሰብ አለበት። ጌታዬ እየተከታተለኝ ነው። አላህ ወንጀል እንዲፈጸም ደግሞ አይፈልግም። ቀናተኛ የሆነ ጌታ ነው። ቀናተኛ ስንል ባሳለፍነው መልኩ ይሄን ማሰብ አለብን። ምን ያሳድራል? ይሄ ስሜት ሙራቀባ ከውስጣችን እንዲያደር ያደርጋል። ጥንቃቄ እንዲኖረን የከለከለን ቦታ ላይ እንድንገኝ አይፈልግም ጌታችን። ያዘዘን ቦታ ላይ እንድንታጣ አይፈልግም። የከለከለን ቦታ ላይ ደግሞ እንድንታይ አይፈልግም። ስለዚህ ጌታችን ሊያየን ከማይፈልገው ቦታ ላይ መገኘት የለብንም። ሊያጣን ከማይፈልግ ቦታ ላይ ደግሞ መታጣት የለብንም። ይሄን ማስተላለፍ ነው የተፈለገው። እሺ ቀጣዩ ሐዲስ
السادس سدستኛ عن أبي هريرة رضي الله عنه كأهنم كأبو هريرة تيزو أنه سمع النبي صلى الله عليه وسلم يقول ነብያችንን እንዲህ ሲሉ እንደሰሟቸው አስተላልፈዋል إن ثلاثة ሶስት ሰዎች من بني إسرائيل ከእስራኤል ልጆች የሆኑ እስራኤል የሚባሉት ያዕቆብ ኢብኑ ኢስሐቅ ናቸው ያዕቆብ ኢብኑ ኢስሐቅ የሳቸው ዘር የሆኑት ናቸው የእስራኤል ልጆች እየተባሉ የሚጠሩት እስራኤል ማን ናቸው ያዕቆብ ኢብኑ ኢስሐቅ ናቸው የያዕቆብ ልጆች ውስጥ ይሁዶች ውስጥ ማለት ነው ከነዛ የሆኑ ሶስት ሰዎች አብረሰ አንደኛው አብረስ ነው ለምጻም ማለት ነው ለምጽ ያለበት ወአቅረዐ ሁለተኛው ደግሞ አቅረዕ ጸጉሩ በህመም የተነሳ ይረገፋል ጸጉሩ መላጣ የሆነ ግን በምን አይነት በእድሜ መግፋት አይደለም በመላጨት አይደለም በህመም ከበሽታ የተነሳ ጸጉሩ የተመለጠ ጸጉር የሌለው ወአዕማ ሌላኛው ደግሞ ሶስተኛው አዕማ ነው አዕማ ማለት ከእይታ በኋላ የመጣ መታወር ነው ከእይታ በኋላ ቀድሞ እይታ ነበር ከጊዜ በኋላ የመጣ መታወር ነው እና ሌላኛው ደግሞ አዕማ ነው አይነ ስውር ነው ሶስት ሰዎች ነበሩ አራደ አላህ ፈለገ አላህ መሻቱ ሆነ አየብተልየሁም ሊፈትናቸው ባይፈትናቸው ምላሻቸው ምን እንደሆነ ያውቃል አላህ ምን እንደሚሆን ያውቃል ግን ይሄ ነገር ለሰው ጋሃድ እንዲሆን ለራሳቸው ጎልቶ እንዲታይ ሊያደርገው ነው ሰው እኮ ራሱ ከፈተና በኋላ ራሱን ለካ እንዲህ ነኝ ብሎ ሊያውቅ ይችላል ውስጡ የተቀበረ ክፋትን ይሁን ልማት ኖሮት ነገር ግን ሲጋለጥ በራሱ የሚሸማቀቅ ሲጋለጥ ሲታይ ለሰዎችም ለራሱም ጭምር ጋሃድም ይወጣል እና የአላህ መሻት ሆኖ ሊፈትናቸው ወሰነ فبعث إليهم ودنسوا لاك ملكا ملأكا لاك بمن ملكه في صورة إنسان بسو كرس أدرق وسو بسو مهنية أدرق لاك فمجمّر فأتى أبرص زنتمت أبرص أسال فنا لمس اللبات مالك لمس همم اللبات فقال كزام مالو أي شيء أحب إليك أنت زند كنجر كل يتوددوا من دنا وسيلتيك قال بزين جزين لهذا لون حسن تروي هنا ألمنا ولا مكنياته لمسو تككلنيا ألم النوم يساتا نج እንኳን ቢሆን ቀይ እንኳን ቢሆን ለምጹ ሲመጣ ይቀየራል ከትክክለኛ ቀለም ትክክለኛና መልካም የሆነ ቀለም እንዲኖረኝ ነው መፈልገው አለ እንዲሁም ወጅልዱን ሐሰን መልካም የሆነ ቆዳ እንዲኖረኝ ቆዳው ሲመሽባል ወይ ይቀየራል መልኩ ሁሉ እስከሚቀያየር ሊደርስ ይችላል በዚህ የተነሳ ويذهب عني እንዲወገድልኝም ነው ከኔ እንዲወገድም ነው الذي يا قد قذرني الناس سوّج تتأيفوبني يعني بسببه بس የተነሳ ሰዎች የተጸየፉብኝ ነገር እንዲወገድልኝ ነው የምፈልገው አለ فمسحه أبسوا ترك درجه فذهب عنه كسو توجدلت قذره يا يتسيفበት ነገሩ ማለት ነው سبب قذره ማለት ነው ሰዎች የተጸየፉበት ነገር ተወገደለት وأعطي تسدى لونا حسنا መልካም ይሁንን ቀለም አላህ ሰጠው መልካም ይሁንን ወደ አላህ ሰጠው قال كذاب مالو فأي المال የትኛው ገንዘብ ነው أحب إليك أنت زند ይበልጥ የተወደደው ሲል ጠየቀው قال الإبل جمال أو قال وين مالا شك من الراوي ዘጋቢው ተጠራጥሮ ነው እንጂ አንድ ነው ይተባል البقر ከብት ከሁለት አንዱ ማለት ነው ከሁለት አንዱ ነው የተነሳው ዘጋቢው ተጠራጥሮ أو قال البقر شك الراوي ዘጋቢው ተጠራጠረ فأعطي ተሰጠው ሰውየው ناقة عشراء የደረሱ እርጉዝ የደረሱ ግመሎች የደረሰች ግመል ተሰጠው فقال كذاب مالو بارك الله لك فيها الله بس علي يبارك الله يبزاله انا وين بارك الله لك الله بارك لها مالك ሊሆን ይችላል خبر ሊሆን ይችላል
አላህ ባርኮልሃል የሚበዙ ናቸው። ከዚያ ፈአተል አቅረዕ ያ አቅረዑ ዘንድ መጣ እንደገና። አቅረዕ በበሽታ የተነሳ ጸጉሩን ያጣ ማለት ነው። በህመም የተነሳ ጸጉራቸው ራሳቸው ሙሉ ጸጉሩን ያጣ ያጋጥማሉ አንዳንድ ሰዎች እና በዚህ መልኩ ያለ فقال اي شيء احب اليك ከነገር ሁሉ አንተ ዘንድ ይበልጥ የተወደደው ምንድነው ሲል ጠየቀው። قال شعر حسن መልካም የሆነ ጸጉር ነው የምፈልገው አለ። ويذهب عني ከኔ እንዲወገድልኝም ነው هذا الذي أذرني الناس ሰዎች የተጸየፉብኝ ጉዳይ ይሄ ነገር እንዲወገድልኝ ነው የምፈልገው አለ። فمسحه أبسوا فذهب عنه توجدلت وأعطي شعرا حسنا ملكام يهون أقول تسدوا قال كذاب ماله فأي المال كجنزبيتنا أحب إليك أنت زند إبز يتوددوا قال البقر كبت عليه يودد فأعطي بقرة حاملة يا رجل ترجزي هنا الجن لام تسدوا قال بارك الله لك فيها الله بالسؤال يبارك الله وين بارك الله قال فأتى الأعمى كذا صوستنيا وزنت متى فقال أعمى أين سور زنت متى فقال لي هذا أين سور مالك من النوم بوست السور هنا ينادوا مالك نووي ብዙም አያሳስበንም የሰዎች ዑርፍ መልእክቱ ምን እንደሆነ ከተባባልበት እንዲህ አይነት ነገር ሌላ የተዛባ ሸርዒየን የተከለከለ ነገር እስካልሰጠ ድረስ ብዙ አያሳስበንም እንዲህ አይነት ነገር እሺ فقال اي شيء احب اليك انت زند ከነገር ሁሉ የተወደደው ምንድነው ሲል ጠየቀው قال ان يرد الله الي الله ወደኔ እንዲመልስልኝ ነው በሰሪ እይታዬን እንዲመልስልኝ አይኔን ልብ በሉ ቀድሞ እይታ ነበር ማለት ነው የሚጠቁም እንዲመልስልኝ ነው فأبصر الناس ሰዎችን እንድመለከት فمسحه أبسوا فرد الله إليه بصره الله አይኑን እይታውን መለሰለት قال ملأ አይደለም የመለሰ መላሹ الله قال كذاب فأي المال أحب إليك ከገንዘብ አንተ ዘንድ የተወደደው የትኛው ነው አለ قال الغنم غنم ولا غنم በግና ፍየል ማለት ነው ሁለቱንም ሊይዝ ይችላል عند قال ሁለቱንም ይችላል አረብኛው فأعطي شاة ተሰጠው ሻተም እንደዚሁ ፍየልንም በግንም ከብቶች ግመሎችንም ሊይዝ ይችላል ቃሉ ሰፊ ነው ፍየልን ተሰጠው ዋሊደን ወላድ የሆነች ወይም የወለደች ብለውም የተረጎሙታል فأنتج هذان طيب ወደ ቀጣዩ ከማለታችን በፊት እዚህ የተወሰነች ነጥብ ላንሳ ሐዲሱ ረጅም ስለሆነ ሙሉ ከዘለኩ በኋላ ልመለስ ትንሽ መለስ ስንል ምን እናስተውላለን ሶስቶቹም ጋር የሰው ልጅ ዱንያ ውስጥ ብዙ አይነት ነገር ነው ያለው ብዙ አይነት ፈተና አለ ብዙ አይነት ኒዕማ አለ እናንተ ዘንድ ከነገር ሁሉ ተወዳጁ ምንድነው ተብለው ሲጠየቁ እያንዳንዳቸው የመለሱትን አስተውሉ ያንኛው የመጀመሪያው ምን ብሎ መለሰ በራስ ነው ያለበት ለምጥ ነው ያለበት እሱ ዱንያ ላይ የሚያሳስበው ነገር ይሄ ነው በቃ ዱንያ ላይ ስንት ነገር አለ ስንት ኒዕማ አለ ሌሎች የሱ ፈተና ላይ ያልሆኑ ሰዎች ቢጠየቁ ከነለምጣቸው ሀብት ሊጠይቁ ይችላሉ ወይም ሌላ ነገር ሊጠይቁ ይችላሉ ሰው ግን ራሱ ያለበትን ነገር ህመሙ የያንዳንዱ ይለያል በቃ ሰዎች ትንሽ የሚያሳዩት ስሜት ወይም መጸየፍ ወይ የሆነ ነገር የበለጠ ሰውየው ጋር የሚፈጥረው ነገር ምን ያህል ከባድ እንደሆነ ሶላት ላይ ከጎናችን የቆመ ሰው ለምጽ ካለበት ይተናቀፍብኝ ይሁን ብሎ ይሰጋል ሰው ይጨነቃል የሆነ መጠንቀቅ ወይም መጸየፍ ለሰላምታ ሲከብደው ማየት እዛ ጋር የሚፈጥረውን ህመም አስቡት መሳቀቅ አስቡት በዛ የተነሳ እያንዳንዳቸው ያነሱትን ተመልከቱ ስንት ነገር አለ ዱንያ ውስጥ የጠየቁት ግን ያን የጎደላቸው ነገር እዛች ላይ ያሳጥን እንትን ይያላል የሰው ልጅ ባህሪው ነው የሰው ልጅ ባህሪው ነውና የፈለገ የገዘፉ ሌሎች ነገሮች ቢኖሩ እሱ እዛ ላይ ነው የሚያነጣጥረው እና እያንዳንዳቸው በዚህ መልኩ ተፈተነ በጤና የጎደላቸው ነገር አለ ከጤና በኋላ የመጣ ህመም ከጤና በኋላ የመጣ ጉድለት ነው እሱ ሲመለስ ደግሞ ከሀብት የሚጠይቁት ነገር በዚህ መልኩ እያነሱ ነው ያሉት በዚህ መልኩ ለሶስቱም የተለያየ
ጸጋ ደግሞ ዱንያ ደግሞ እንዲከፈትላቸው አላህ ሰበብ አደረገላቸው ተሰጣቸው ለፈተና ነው እየቀረበ ያለው ሁሉም ነገር فأنتج هذان وولد هذا فأنتج الربا وما تولد هذان الذي ሁለቱ የመጀመሪያዎቹ ባለግመልና ባለከብቱ وولد هذا ይሄኛውም እንደዚሁ አስወለደ ማለት አረባ ቃሉ ለያንዳንዱ ለግመልና ለከብት ሲሆን እና ለፍየል ሲሆን የሚጠቃቀሙ ስለሚለይ እንጂ ትርጉሙ ያው ነው የሁለቱ فكان لهذا ለዚህኛው ኖረው واد من الإبل عند ሸለቆ ግመል ኖረው ولهذا واد من البقر ለሁለተኛው ደግሞ ለአቅራዑ عند ሸለቆ ከብት ولهذا واد من الغنم ለሶስተኛው ለአዕማል ለነበረው ደግሞ አንድ ሸለቆ ሙሉ ፍየልና በግ ማለት ነው ثم ከዚያም انه اتى الابرص يا ቀድሞ አብረስ የነበረው ለምጣም የነበረው ዘንድ መጣ طيب ከዛ በፊት ህመማቸው የተፈተኑበት መጀመሪያ ህመሙ ሲመጣ ለፈተና ነው የመጣው ለሰዎች ያንኛው ለምጽ የኖረበት ሌላኛው የራሱ በህመም ምክንያት ጸጉሩን ያጣው ይሄኛው እይታውን ያጣው ለፈተና ነው ሲጀመር ግን ሲመጣ ዱንያ የፈተና መድረክ ነች ብዙ አይነት ህመም አለ ብዙ አይነት ፈተና ላይ የሚወርቅ ከመኖሩ ጋር ለምን እነዚህ ተለይተው ተጠቀሱ እነዚህ በተለይ ለምሳሌ መጀመሪያው ለምጥም ብናነሳ ዛሬ እንኳን ህክምና መፍትሄ አላገኘም ሳይንስ ተራቀቀ በሚባልበት ዘመን እዚህ ተደረሰና በገና ጅምር ላይ ከሆነ ባለበት ማቆም ያለው ህክምና ማጥፋት አይደለም ዛሬም የሚያጠፋ መድኃኒት የለውም ህክምና የለውም ልዩ ተአምር ነው ለዚህ ነው ዒሳ አለይሂ ሰላም አላህ ከሰጣቸው ተአምራት ውስጥ አንዱ ምንድነው ለምጻሞችን ይፈውሳሉ ነው የተባለው በህክምና የማይቻልን ነገር በአላህ ችሎታ ብቻ በከራማ ይሄ ተአምር ሆኖ በዚህ መልኩ ከአላህ እንደተላኩ የሚያሳይ ነገር ያሳዩ ነበር ከባድ ስለሆነ ማለት ነው ዱንያ ህመም ላይ የዱንያ ህመም ሆኖ መድኃኒት የሌለው የለም ግን ሰው ያወቀው የደረሰበት ይደርስበታል የማይደርስበት ደግሞ አይደርስበት የተደረሰባቸው አይደለም የራሱ ናቸው መፍትሄያቸው ያለ አይደለም ስለዚህ በዚህ መልኩ የማይቻሉ የሆኑ ግን ከአላህ በዚህ መልኩ ፈውስ መጣላቸው ሁለተኛ ምን እየመጣ ነው ሌላ ፈተና ህመሙ ሲመጣ ፈተና ነው ፈውሱ ሲመጣ ፈተና ነው ዱንያው ሲሰጥ ፈተና ነው ከደህንነቱ ፈተና ነው ሀብቱ ሲመጣ ፈተና ነው ሰው በየትኛው መሐል ላይ ቢሆን ፈተና ላይ ነው ያለው በተለይ ደግሞ ከጤና መጓደል በኋላ ጤና ሲመጣ ከችግር ድህነት በኋላ ሀብት ሲመጣ ይበልጥ መጠንቀቅ አለበት ይበልጥ ትኩረት ማድረግ አለበት ፈተናው የበለጠ ጎልቷል ማስተዋል የሚችልበት እድል ሰፍቷል የመያዝ እድሉ በዛው ይጨምራል የተጠያቂነት እድሉ ይጨምራል ለምን አይቶታል ሁለቱንም ያየና ያላየ እንዳረከ ድህነትን የሚያውቅና ካወቀ በኋላ ሀብት ያገኘ ሰውና ምንም ድህነትን ሳያውቅ ከልጅነቱ ጀምሮ በሀብት ላይ የኖረ ሰው ለነገሮቹ ያላቸው ተጋላጭነት መረዳት ይለያያል የድህነትን ክፋት ሰዎች በዚህ ሁኔታ ያለባቸው ሁኔታ የበለጠ ለመረዳት ቅርብ ነው በዚህ ስሜት ላይ አልፎ መረዳት አለመቻል አላህን አለማመስገን በተግባር የሚገለጽ ሹክር አለማሳየት የበለጠ ፈተናው መውደቅ ይበልጥ የጎላ ነው ለማስተዋል የተሻለ ድል ነበርውና ثم انه اتى الابرص ከዚያም ለምጻሙ ዘንድ መጣና في صورته وهيئته በዚያ ቅርጹ እና በዚያ ሁኔታው በየትኛው احتمالين ሁለት ምን አለው እድል አለ የሚተርጎበት ወይ አንደኛው في صورته وهيئته ማለት ቀድሞ ሲያናግረው በመጣበት ቅርጹ ቀድሞ መልአኩ ራሱ ማለት መልአኩ በቀድሞ ቅርጹ በቀድሞ ሁኔታው መጣ ቀድሞስ መጥቶ አንተ ዘንድ ከነገር ሁሉ የተወደደው ምንድነው ከዛ ከዳነ በኋላ አንተ ዘንድ ከሀብት ሁሉ የተወደደው ምንድነው እያለ ነግሯቸዋል መጥቶ ሲያናግራቸው የነበረው ቅርጽ አለ የነበረው ሁኔታ ሀይ አለ በዛ መልኩ ለማለት ነው አንድ احتمال ሁለተኛው ደግሞ አይ ሳይሆን ለምሳሌ ለምጻሙን ሰውዬ ቀድሞ ለምጻም ነበረ በዛ ልክ እንደሱ ለምጻም ሆኖ መጣ ልክ እንደሱ ሁኔታ ሆኖ መጣ ሁለተኛው አቅራዑ በተመለከተ እንደዚህ ጸጉር የሌለው
እሱ ቀድሞ በነበረበት በተፈተነበት ሁኔታ ሆኖ መጣ። አዕማውንም እንደዚሁ ልክ እንደዚያው እንደሱ አዕማ ሆኖ መጣ፣ አይነ ስውር ሆኖ መጣ። በዚህ መልኩም የገለጹት አሉ። والله اعلم ሁለቱንም ሊያስይዝ ይችላል መልእክቱ። فقال ከዚያም አለ رجل مسكين ደካማ ሰው ነኝ قد انقطعت የተቋረጡብኝ የሆኑ بي الحبال بي الأسباب ሰበቦች መዳረሻዎች የተቋረጡብኝ መላ የጠፋኝ في سفري በጉዞዬ ላይ የተሸገርኩ ሰው ነኝ فلا بلاغ لي መድረሻ የለኝም اليوم ዛሬ إلا بالله بتيسيره بالله ማግራት ቢሆን እንጂ ثم بك ከዛም ባንተ ሰበብ ቢሆን እንጂ ثم ሚለውን አስተውሉት ثم የምትለው ቃል ከሌለች إلا بالله وبك ቢሆን ሽርክ ይኖረዋል የቃል ሽርክ ይሆናል። እርግጥ ትንሹ ሽርክ ነው። ትንሹ ነው ማለት ወንጀሉ ትንሽ ነው ማለት አይደለም። የቃላት ሽርክ ነው። ቃላቱ እኩልነትን የሚያንጸባርቅ ነው። ሰውየው ባያስብበት እንኳን ላንተና ለአላህ ሰጥቻለሁ ይላሉ ሰዎች እየተዘናጉ። በዚህ መልኩ አይገለጽም። ባንተና በአላህ ላይ ጥያለሁ አይባልም። በዚህ መልኩ ለአላህ ሰጥቻለሁ ከዛ ደግሞ ላንተ ከአላህ በኋላ ላንተ ሰጥቻለሁ። እሱ ሰበብ ነው። ዋናው ጠባቂ አላህ ነው። ስለዚህ ተዋረዱን የደረጃ ልዩነትን በሚያሳይ ቃል መገለጽ አለበት። እንዲህ አይነት ነገር ካልሆነ ሽርክ ነው በውስጡ ያለው። ትንሹ ሽርክ የሚባለው ነው የሚጠቅመው እና እዚህም ላይ አደቡን በጠበቀ መልኩ ነው በሰው ተመስሎ የቀረበው መልአክ እያናገረ ያለው። فلا بلاغ لي اليوم ዛሬ መድረሻ የለኝም ወደ ሀገሬ ወደምፈልግበት ቦታ إلا بالله ثم بك በአላህ ከዚያ በኋላ ደግሞ ባንተ ቢሆን እንጂ አለ። أسألك እለምንሃለሁ بالذي أعطاك በዚያ በሰጠህ اللون الحسن መልካም የሆነን ቀለምን በሰጠህ ጌታ እለምንሃለሁ በአላህ ጠይቀሃለሁ። والجلد الحسن መልካም ምን ቆዳ በሰጠህ ጌታ እለምንሃለሁ። والمال ገንዘብንም በሰጠህ بعيرا አንዲት ግመል የምጠይቅህ አንዲት ግመል አንተ ሙሉ ሸለቆ ነው ያለ አገር ነው ያለ ከዚህ ሁሉ አንዲት ብቻ ነው የምጠይቅህ። بعيرا አንዲትን ግመል እጠይቅሃለሁ أتبلغ به ምደርስበት የሆነን في سفري በጉዞዬ ላይ ብሎ ጠየቀው። አስታወሰው የነበረበትን ይበልጥ ለመገሰጽ ለመዘከር ለማስተዋል አድዓ የሚገፋፋ የሚያነሳሳ ነገር ነበር ያስታወሰው። የነበረበትን ሐል ህመሙን ደህነቱን ከማስታወሱ ጋር በተጓዳኝ በአላህ ነው የጠየቀው። ደግሞ የአላህን ኒዕማ አስታውሶ በሰጠህ ጌታ ብሎ ዝም ብሎ በአላህም አላለው። ይበልጥ የጠነከረ ነበር ለመገሰጽ ይበልጥ ልብ ሰርስሮ የሚገባ ነበር አቀራረቡ። فقال ነገር ግን እጅ አልሰጠም ሰውየው። الحقوق كثيرة ባክ ብዙ ሐቅ ነው ያለበት። ይሄ እንደምታየው በስቶ ስታየው ተጠያቂነት ባለቤት የሌለው አይደል። ብዙ ሐጃ ነው ያለው፣ ብዙ ጉዳይ ነው ያለው፣ ብዙ ሐቅ ነው ያለው። ስለዚህ ከሐቅ የሚተርፍ ትርፍ ነገር የለም እያለው ትርፍ ነገር የለም። ብዙ ሐቅ አለ። እያንዳንዱ ያንን ሐቅ ተከትሎ የሚወጣ ስለሆነ ከዚህ ሐቅ የሚተርፍ ነገር የለም። ላንተ ተርፉ የሚሰጥ ነገር የለውም ማለት فقال በዚህን ጊዜ ያለው كأني أعرفك ልክ ማውቅህ ይመስለኛል አለ። ፈተናው አለቀ ሲል ቀጥሎ የሚመጣው ነገሩ የተቋጨ ነገር ላይ ነው የሚመጣው። አሬ ማውቅህ ይመስለኛል ألم تكن أبرص ለምጻም አልነበርክም እንዴ? يقذرك الناس ሰዎች የሚጸየፉ ለምጻም አልነበርክ? አንድ فقيرا دهس አልነበርክ? فأعطاك الله بتسأته هيدا. فقال ሰውየው ግን ምን አለ? إنما ورثت هذا እኔ እኔን የወረስኩት هذا المال ይሄንን ገንዘብ የወረስኩት كابرا عن كابر ታላቅ ከታላቅ አባት ከአያት እየተቀባበለ የመጣ ነገር ነው። ሽምጥጥ አረገ ማለት ነው። ዋሽ كابرا عن كابر ክህደት ውለታ ቢስነት
አላህ ሀብትን የሰጣቸው ሰዎች ከእንዲህ አይነት ነገር ትምህርት ሊወስዱ ይገባል። በአብዛኛው ሁሉ አይደለም፣ በአብዛኛው የሀብት ባለቤቶች ውለታ ቢስነት፣ ጌታቸውን አለማመስገን፣ እብሪት፣ ጥጋብ ይንጸባረቃል። አማኝ የሆነ ሰው አላህ ሀብት ሰጥቶት ከሆነ ትህትናን፣ ራስን መከታተልን መዘንጋት የለበትም። ትላንት ደሃ ነበር፣ አላህ ሀብት ሰጠ፣ አብቃቃው፣ ራሱን ዝቅ ማድረግ፣ ለሰዎች ሰበር ማለት፣ ትህትና እንዳይርቀው መጠንቀቅ አለበት። ሀብት በብዛት ወደ ምን ይወስዳል? ወደ እብሪት፣ ወደ ጥጋብ፣ ወደ ኩራት ይወስዳል። በብዛት ሰዎችን መጸየፍ፣ አብሮ ቆሞ መታየት፣ ደሃ ጋር ለሰላምታውም ለስልኩም ለምኑም ደሃን መጸየፍ፣ ነገሮችን የሚመለከተው በሀብት እየመዘነ እየለካ ይሆናል። ውለታ ቢስነት፣ ትላንት የነበረበትን ሁኔታ መርሳት። የጌታውን ጌት ይህን የሰጠው አላህ ነው። ስለለፋ ከሱ የበለጠ እየለፋ ያሉ ሰዎች አሉ እንደሱ ያላገኙ። ምክንያቱም ምስጢሩን መጠየቅ አለበት። አላህ ለምን ይሄን ሰጠኝ? እኔ ከሌሎች የበለጠ ብልጥ ሆኜ ነው? ከሱ የበለጡ ዶክተሮች፣ ፕሮፌሰሮች አሉ። የበለጠ ስለለፋሁ ነው? ከሱ የበለጠ እየለፉ አፈር የሚገቡ ሰዎች አሉ። ለምን ሰጠኝ? ቆም ብሎ ፈተናውን እንዳይወድቅ መጠንቀቅ ይኖርበታል። ብዙ ሰዎች አላህ ካደላቸው ውጪ፣ አላህ ተቅዋን ከሰጣቸው ውጪ ብዙዎች የሚፈተኑበት ነው እና ካቢረን عن ካቢሪን ከአባት ከአያት የተወረሰ ነው ይላል። فقال በዚህን ጊዜ ምን አለው ያ በሰው ተመስሎ የመጣው መልአክ إن كنت كاذبا ዋሾህ ከሆንክ የዋሸህ ከሆነ فصيرك الله ይመልስህ፣ አላህ ያድርግህ إلى ما كنت ወደ ነበርክበት ይመልስህ። وأتى الأقرع ከዚያም ቀድሞ አቅራዕ የነበረው ጸጉር ያልነበረው በህመም የተነሳ ከሱ ዘንድ መጣና في صورته وهيئته በቀድሞ ቅርጹና በቀድሞ ሁኔታው ደካማ ሆኖ ምስኪን ሆኖ በየትኛው ቀደም እንዳሳለፍነው ሁለት ihtimal አለው። ወይ ያኔ ሲመጣ በነበረበት መልአኩ ቀድሞ ሲመጣ በሰው ተመስሎ የመጣበት ገጽታ አለ፣ በዛ ገጽታው መጣ ማለት ሊሆን ይችላል። ወይም ያኔ መልአኩ ሲመጣ የነበረበት ገጽታ አለ፣ ሰዎች የሚጸየፉበት ሁኔታ ነበር፣ ችግረኛ ነበር፣ በዛ መልኩ ሁኔታ መጣ። فقال كذب ماله فقال له مثل ما قال لهذا ለዚህኛው እንዳለው ባክህን رجل مسكين ደካማ ሰው ነኝ፣ አገሬ መንገዶች ሁሉ ጠፍተውኛል፣ አገሬ የምደርስበት አንድ በሬ ይሄ ሁሉ ሀብት ነው ያለ፣ ሸለቆ ሙሉ ነው ያለ፣ አንዲት ነው የምጠይቅህ አለው እና ይሄን ሁሉ ከነበርክበት አውጥቶ ጤናህን በሰጠ ከድህነት አውጥቶ በሀብት ባንበሸበሸ ጌታ በዚህ ለምንሃለሁ አገር የምዳረስባት አንድ ከብት ስጠኝ ብሎ ይጠይቀዋል። ወረደ عليه مثل ما رد على هذا ያኛው የመለሰው አምሳያ መለሰ። ይሄኛው ባከ ብዙ ሀቅ አለበት፣ ይሄ የሚተርፍ ነገር የለውም። በስተው ስላየው ማረፊያ የሌለው እንዳይመስል ያንዳንዱ የሚያርፍበት ቦታ አለ። ከጉዳይ ከሐጃ የሚወጣ የሚተርፍ ነገር የለውም ማለት። فقال በዚህን ጊዜ ምን አለው إن كنت كاذبا ዋሽተህ ከሆነ ዋሾ ከሆንክ فصيرك الله إلى ما كنت ወደ ነበርክበት ይመልስ። የሰው ልጅ ሀብቱ ሲጨምር ስስቱ ይጨምራል። ልክ ቀደም ብለን እንዳሳለፍነው ነብዩ ሰለላሁ ዐለይሂ ወሰለም لو كان لابن آدم واديان من ذهب ለአደም ልጅ ሁለት ሸለቆ ወርቅ ቢኖረው ሶስተኛ ይመኛል ነው ያሉት። ሸለቆ ሙሉ ግመል፣ ሸለቆ ሙሉ ከብት ኖሯቸው አንዲት ለማውጣት አልፈውበታል ድህነትን። ምናልባት የሰው ችግር አልገባውም አልኖረበትም እንዳይባል ስሜቱን ህመሙን ኖሮት ያውቀዋል። አንዲት ለማውጣት ማለት ነው። በዚህ ደረጃ ቀድሞ በምን መልኩ እንደመጣም ያውቀዋል። ከምን ተነስቶ ምን እንደደረሰ ያውቀዋል። እዚህም ላይ ለመመለስ ፈቃደኛ አልሆነ። ሰዎች ሀብት በመጣ ቁጥር አላህን ማሰብ አለባቸው። ሀብት ማለት ይላሉ ጠቢባን ሰው ለሀብት ያለው እይታ ልክ ከባህር እንደሚጠጣ ሰው ነው ይላሉ። ውሃ ጠምቶት ከባህር የሚጠጣ ሰው የባህር ውሃ ጨዋማ ነው። ጨዋማ ውሃ ጥምን አያረካም። በጠጣው ቁጥር ጥምህ ይጨምራል። አሁንም ጥሜን አረካለሁ ብለህ ስትጨምር አሁንም ጥምህ እየጨመረ ነው የሚሄደው። ሀብት ማለት ልክ እንደዛ ነው ይላሉ።
በጨመረ ቁጥር ጉጉቱ ስስቱ ፍላጎቱ በዛው መጠን እየጨመረ ነው የሚሄደው አማኝ የሆነ ሰው ከዚህ ትምህርት ይወስዳል የሚፈተንበት መቼም ዱንያ ላይ ሁሉንም ጥሎት ነው የሚያልፈው ወደ ዱንያ ሲቀላቀል አንድ ተራፊ ጨርቅ ይዟል መጣ እርቃኑን ነው የመጣው እርቃኑን ነው የወረደው ቤት የለ ልብስ የለ ሀብት የለ ንብረት የለ ምን የለ እርቃኑን ነው የመጣው ከዚያ በኋላ በቤተሰብ በኩል ተወረሰም በልፋት መስሎት የሚያገኘው ሁሉም ሰበብ እንጂ አላህ ነው እየሰጠ ያለው ይሄን መዘንጋት የለበትም የሚወድቅበት የሚጠየቅበት እንዳይሆን ማለት ከዚያ ወአተል አዕማ ወደ ሶስተኛው ወደ አይነ ስውር የነበረው ዘንድ አሁን አይደለም ከሱ ዘንድ መጣ في صورته وهيئته ቀድሞ በነበረው ቅርጹና ሁኔታው አሳልፈናል ሁለት ihtimaላት ወይ ያኔ ሲያናግረው በመጣበት መልኩ ሆኖ ነው የመጣው መልአኩ ወይም ልክ ቀድሞ እንደነበረው አዕማ ሆኖ ነው የመጣው መልአኩ እሱ እንደነበረበት አዕማ አይነ ስውር ሆኖ ደካማ ምስኪን ደሃ ሆኖ ነው የመጣው فقال ከዚያም አለው رجل مسكين ደካማ ሰው ነኝ ምስኪን ሰው ነኝ ያው በረጁል ሲባል ወንድ ነኝ ማለት አይደለም በሰው አምሳል የመጣው ነኝ ለማለት ነው ያው ለሰውየው በዛ መልኩ ስለሆነ የሚታየው እሱ ነው መግለጽ የተፈለገው ወብኑ ሰቢሊን መንገደኛ ነኝ የመንገድ ልጅ ማለት መንገድ የሚያበዛ ለማለት ነው መንገደኛ ለማለት ነው انقطعت بي الحبال ሰበቦች የተቋረጡብኝ መዳረሻዎች የተቋረጡብኝ في سفري በጉዞዬ ላይ فلا بلاغ لليوم الا بالله ثم بك ዛሬ በአላህ ከዛ ደግሞ ባንተ ሰበብ ካልሆነ በስተቀር መዳረሻ የለኝም اسالك ለምንሃለው بالذي رد عليك بصرك በዚያ አይንህን እይታህን በመለሰልህ ጌታ ጠይቀሃለሁ ባከህ ሻተን አንዲትን ፍየል ወይም በግ ጠይቀሃለሁ اتبلغ بها في سفري በጉዞዬ ላይ መፈልግበት ቦታ መዳረስባት فقال በዚህን ጊዜ አዕማው ሰውዬ ምን አለ የነበረው قد كنت اعمى አይነ ስውር ነበርኩኝ فرد الله الي بصري الله ይኔ መልሶልኛል فخذ ما شئت የፈለከውን ውሰድ فخذ وسد ما شئت يشاهن يفلكون ودع ما شئت يفلكون تو فوالله يطيقوا عند ፍየል ነው እሱ ግን የፈለከውን ያክል ውሰድ የፈለከውን ተው فوالله بالله يهنبك ما اجهادك አላስቸግረህም اليوم زاري بشيء بمنم ነገር اخذته لله عز وجل لله بله بالله ጠይቀህ ስለወሰድከው ነገር አይህን ያክል መጠንማ አትውሰድ ያላጨናንቅ ያሻህን ውሰድ فقال በዚህን ጊዜ ምን አለው امسك مالك ገንዘብህን ያዝ فانما ابتليتم እናንተ ሶስታችሁም ተፈተናችሁ ፈተና ላይ ነው ነበራችሁት فقد رضي الله عنك الله በርግጥም ካንተ ወዶልሃል በማመስገንህ የጌታህን ውለታ ባለመካደህ وسخط على صاحبيك በሁለቱ ባልደረቦችህ ላይ ግን ጌታ ተቆጥቶባቸዋል متفق عليه ቡኻሪና ሙስሊም የዘገቡት ነው ኢትፋቅ ሲባል ኢትፋቁ ሰነድ ማለት ነው ዘጋቢውና ሰነዱ ላይ ተስማምተዋል ማለት ነው እሺ ወናቀቱ ከዛ ሐዲስ ውስጥ ያሉ አንዳንድ ቃላትን ሸይኹ ረሂመሁላህ አልፎ ይፈታሉ ضبط ያደርጋሉ እነዛ ላይ ያደርጉ ነው ወናቀቱ العشرة የሚል ቃል ያሳለፍ ነው ምንድነው የተፈለገው بضم العين عو بلد وبالمد مد adrgan عشراء وفتح الشين شين فتح adrgan عشا هي من مالتنا الحامل يرجزج مالتنا قوله انتج የሚል ቃል አሳልፈናል وفي روايه فنتج የሚል ቃል አሳልፈናል معناه يزيه ملكته ምንድነው ትርጓሜው ምንድነው ተወላኒ ታጀሃ መውለዷን መራባቷን ተቆጣጠረ ኃላፊነቱ ተከታተለ ለማለት ነው የተፈለገው فانتج هذا ይሄኛው አራባ ወለደ ማለት ነው والناتج ناتج ማለት للناقه لجمل ناتج ሲባል አወላጅ አራቢ ማለት كالقابله للمرأه ለሴት قابله እንደሚባለው ነው በአረብኛው قابله ማለት አወላጅ የሆነች ሴት ማለት ነው ለግመል ሲሆን ናቲጅ ይባላል ለከብት ሲሆን ናቲጅ ይባላል وقوله ولد هذا
ይሄኛውም እንደዚህ ወለደ የሚል ቃል አሳልፈናል። ምን ላይ ገነም ላይ هو بتشديد اللام ላምን ጠበቅ አድርገን ማለት ነው። ወለደ አይ ወለደ ማለት የአማርኛውን ወለደ እንዳናመጣ ሰውየው አይደለም። ምንድነው የተፈለገው? ተወላ ዊላደተሃ መውለዷን ተከታተለ ተቆጣጠረ ለማለት ነው። ኃላፊነት ወሰደ። وهو بمعنى نتج في الناقة ለግመሏ ሲሆን ነተጀ ብለናል። ራሱ እንደየቦታው ቃሉ ስለሚቀያየር እንጂ ለግመል ሲሆን ሌላ ለገነም ሲሆን ሌላ ስለሆነ እንጂ ትርጓሜው አንድ ነው። فالمولد مولد የሚለው والناتج ناتج የሚለው والقابلة قابلة የሚለው ሶስቱም بمعنى አንድ ነው። ትርጉም በአንድ ትርጉም ነው። بمعنى በአንድ ትርጓሜ ነው ያለው በአንድ ትርጉም ነው ያለው። لكن ነገር ግን هذا የመጀመሪያው የትኛው الناتج የሚለው ማለት ነው። هذا ማለት የመጀመሪያው ማለት ነው። الناتج የሚለው للحيوان ለእንስሳት ነው ለግመሎችና ከብቶች ማለት ነው። وذاك ያኛው ደግሞ المولد የሚለው لغيره ለሌላ ነው ለغنم ፍየልና በጎች ማለት ነው። ለሰው ሲሆን ደግሞ ምን ይሆናል? ለሴቶች ደግሞ ምን ይሆናል? ለሰው ልጅ ቃቢላ ተብሎ የተገለጸው ማለት ነው። ቃቢላ ወላጅ وقوله انقطعت بي الحبال የሚል ቃል አሳልፈናል ውስጥ ላይ ምንድነው? هو بالحاء المهمله ነጥብ አልባ የሆነች ሙህመላ ነጥብ የሌላት ኻ እንዳናደርግ ጅም በጅምም እንዳናደርግ ስለዚህ الحبال የሚለውን الجبال እንዳንል الخبال እንዳንል በትክክል በጅም አድርገን وبالباء الموحده موحده አንድ ነጥብ ያለባት በምን እንዳናነብ ነው? በያ እንዳናደርገው ወይም በታ እንዳናደርገው አይ الاسباب ሰበቦች ማለት ነው መዳረሻዎች ማለት ነው ትርጓሜ انقطعت بي الحبال انقطعت بي الاسباب كذا وقوله لا اجهادك የሚል ቃል አሳልፈናል معناه የዚህ ትርጓሜው لا اشق عليك አላስቸግርህም في رد شيء የሆነ ነገር በመመለስ تاخذه የምትወስደውን ነገር ይሄን መልስ ይሄን አትወስድም ብዬ አላስቸግርህም او تطلبه من مال ወይም ከገንዘቤ የምትፈልገውን አይ ይሄኛው አይሆንም ብዬ አላስቸግርህም وفي روايه البخاري በቡኻሪ ዘገባ ላይ ደግሞ لا احمدك የሚል ነው ያለው لا اجهادك ሳይሆን لا احمدك على مسجنهم بمنو بالحاء المهمله والميم معناه يزيه ومعناه لا احمدك على مسجنهم بترك شيء يهن النجر بمتوه تحتاج اليه የሚያስፈልግህ ሆኖ ይሄኛውን በወስድበት ይከፋ ይሆን ጎዳው ይሆን ብለህ ስለተውክ አላመሰግንህም በቃ ውለታ ዋልከልብይ አላመሰግንህም የሚያስፈልገን ወሰድ ሳትሳቀቅ አስቡት እነዛኞቹ ነገሩን የያዙበትና ይሄኛው የያዘበትን ርቀት ጫፍና ጫፍ ተመልከቱት እነዚያ ብዙ ህቁቅ አለበት ነው ያሉት ጭራሽ ሊያደርሱትም አልፈለጉም ጭራሽ የሚተርፍ ነገር የለም ነው ያሉት ሐቅ የሌለበት የሚተርፍ ነገር የለም አታስብ ይሄኛው ደግሞ አይ ችግር የለም ውሰድ አይደለም ያለው ከዚያ ያለፈ ሌላ ጫፍ ነው ለኔ ብለህ ስለተው ካላመሰግንህም የሚያስፈልግህ ሆኖ ስለተው ካላመሰግንህም ሌላ ጫፍ كما قالوا لك እንደሚሉት ሐሳቡን ለማብራራት ነው የሚጠቀሱት ليس على طول الحياه በህይወት መርዘም ላይ በእድሜ መርዘም ላይ የለም ነደቡ ጸጸት የለም አይ ማለት ነው على فوات طولها ርዝመቱ በማለፉ ዱንያ ምን ቂማ ኑሯት ምን ዋጋ ኑሯት ነው ደሞ አለፈ ተብሎ የሚጸጸትላት ሰው ልክ እንደዛ ነው እዚህም ላይ የተፈለገው ይሄ ለማለት ነው በዚህ ከበኒ እስራኤል የተላለፈ ቂሳ እጅግ በርካታ ቁም ነገር እንወስዳለን ዝም ብሎ እንደ ተረክ አድርገን አይደለም መውሰድ ያለብን ራሳችንን ልንመለከትበት የሚገባ መነጽር ነው ደህነት ላይ ያለ ሰው ፈተና ላይ ነው ያለው ሀብት ላይ ያለም ሰው ፈተና ላይ ነው ያለው ደህነት ላይ ያለ ሰው ሀብታሞችን ተመልክቶ ያሉበትን ሁኔታ አይቶ ከዛ ወደ ራሱ ይመለከትና በደህነቱ ሊታመም ይችላል ሊያመው ሊሰማው ሊቆጨው ይችላል ምናልባት ግን ደህነት ለሱ የተሻለ ሊሆን ይችላል ምናልባት ሀብት ቢያገኝ ከዲን የሚያርቀው ከአላህ የሚያጣላው ሊሆን ይችላል አያውቅም ጌታውን ያመስግን ባለበት ሀብትም ከጠየቀ ጌታዬ ካንተ ጋር ማያጣላኝ ከዲኔ የማያርቀኝ ሀብት ስጠኝ ነው ማለት ያለበት ዝም ብሎ ሀብት ስጠኝ አይደለም ለሱ ደህነት ይሁን ሀብት የትኛው እንደሚሻል አያውቀው ስንቶች አሉ ገንዘብ ሲያገኙ ከመስጂድ ርቀው የሚሄዱ ሐቁን የማይወጡ ዘካን የማይሰጡ
መሰረታዊ ጉዳይ ላይ የማይገኙ ሀብታቸው ኩራት ላይ ትዕቢት ላይ የሚጥላቸው ትህትናን የሚነጥፋቸው ሰዎችን በንቀት እንዲመለከቱ የሚያደርጋቸው ሁሉም ፈተና ላይ ነው ያለው። ድህነት ላይ ስለሆነ ብቻ አጅር ይኖረዋል ማለት አይደለም። ጌታውን ሲያመሰግንበት ሶብር ሲያደርግበት ነው እንጂ የፈተና መኖር በራሱ ብቻውን አጅር ያስገኛል ማለት አይደለም። ፈተናውን የምንይዝበት መንገድ ነው አጅር የሚያስገኘው። ሀብቱም ፈተና ነው፣ ድህነቱም ፈተና ነው እና ከዚህ የተለያየ ኒዕማ የሰጠው ልክ እንደዚሁ አላህ ጤናን የሰጠው ሰው ህመም ላይ ያለም ሰው ወደ ታች ይመልከት። ከሱ የባሰ ፈተና ላይ ያለው ስንት አሉ። ሐኪም ቤት ገብቶ እየተሰቃየ ያለ አይን የለውም፣ ለምሳሌ አይኑን ታሟል። አንድ ቀን አይኑን ታሞ ሌሊቱን እንቅልፍ አጥቶ ያጣል። ከነጭራሹ አይን የሌለው ሰው እኮ አለ። እሱም ቢያስብ ጌታውን ያመሰግናል። እጁን ታመምኩ ተሰቃየ ብሎ እንቅልፍ አጥቶ ያጣል። በጣት ህመም እንቅልፍ ያጣል። ከነጭራሹ እጅ የሌለው እግር የሌለው ስንት አለ። ሐኪም ቤት ገብቶ እየተሰቃየ ነው። ከሱ በላይ ሌላ ስቃይ አይታየውም። በሐቂቃ በተጨባጭን ከሱ የበለጠ ስቃይ ውስጥ ያሉ ሰዎች አሉ። እያንዳንዱ መመልከት ከፈለገ ብዙ የሚያየው ነገር አለ። ወደ ኋላ የሚመለከተው ነገር አለ። ከባድ ህመም ላይ ከባድ ስቃይ ላይ ሆኖ ማስተዋል ቢፈልግ ብዙ የሚያየው ነገር አለ። የዛሬን 4-5 ዓመት መኪና አደጋ ገጠመኝና 20 ምናምን ኪሎ ሜትር እንዴት እንደራቀኝ ልነግራችሁ አልችልም ሆስፒታል ለመድረስ። ከኮምቦልቻ ደሴ ይህን ያህል ይርቃል እንዴ እያልኩ ነበር በሰዓቱ። እዚያ ከደረስኩ በኋላ ያው ብዙ ነገሮች ቀስ ያልከተው ስታይ ሲወጡ ራሴን ነገሮች ሲደበላለቁብኝ ትዝ ይለኛል። አይሲሩም ነው የሚባለው ከገባው በኋላ ብዙ አልቆየሁም። ምናልባት የኔ ሁኔታ ሻል ያለ ነው አውጥተውኛል። ኋላ ላይ ከተሻለ በኋላ ከገቡት 13 ሰዎች አንተ ቀን ሞተሃል 11 ሞተዋል አሉኝ። አንድ ሰው ነው በህይወት የወጣው አሉኝ። በተለያየ እኔ ጋር ያለው አይደለም በሌላ ነገር የለም። እዚያ እኔ አደጋው ቀላላት እንደገና የባሰ ነገር ሳይ ሙሉ እግሩ እንደ ወንፊት ሙሉ አጥንቱ የሌለ ሰው አለ። እሱ ደግሞ ያለበት ሌላ ደግሞ እንደገና ብዙ ነገር። ሐኪም ቤት ገብተን ብናይ አንዳንዴ ለኢዕቲባር ጌታችን የዋለልን ኒዕማ ለማየት ዚያራ ብናደርግ ጥሩ ነው። ዱዓ አድርገንላቸው ሾርባውንም የሆነች ነገር መድኃኒት ገዝተን ብንወጣ ስንት እየተሰቃየ ያለ ሰው አለ። የሆነ ነገር አድርገን ጌታችንን እያመሰገን እንዳልሆነ በጣም ተፍሪጥ ውስጥ እንደሆነ ይገባናል። ከብዙ ነገር ከሰላት መዘናጋታችን ከዒባዳ መዘናጋታችን አላህ ከሰጠን ሀብት በትክክል እያወጣን አለ ብዙ ነገር መለስ እንድንል የዱንያን ጠፊነት አላፊነት ጤዛነት ከንቱነት እንድንመለከት ያደርገናል። ከህመም አይነት አለው። የውስጥ ደዌ ጋር ነው የገባነው። እስኪ ካንሰር የሚሰቃዩት ጋር ነበር። የአጥንት ህመም የሚታመሙት ጋር እንግባ። አያት ማድረጉ ለዚያም ነው ነብይ ሰለላሁ ዐለይሂ ወሰለም ቀብር ጎብኙ ብለውናል እኮ ተذكركم الاخره አኺራን ያስታውሳቸዋል። ስለዚህ ሰዎች የሆነ ነገር ላይ ሲኖሩ የባሰ ምንለው የባሰ መልሱ። የሚገርመው ግን ኒዕማ ላይ ያለው ነው ለትዕቢት የሚቀርበው ስቃይ ላይ ካለው ይልቅ አይን የሌለው የተሻለ ለሶላቱ ሲቀርብ እጅ የሌለው እግር የሌለው እየተሰቃየ ለሶላቱ ሲቀርብ ሙሉ ጤና ያለው ሰው በሶላት ላይ ሲሸፍት ይታያል። ያለንበትን እኛ ራሳችንም እያንዳንዱ መመልከት ያስፈልጋልና ከእንዲህ አይነት ሲራዎች ቅሳዎች ብዙ መልእክት የምንወስደዋል። ራሳችንን መመልከት ዝም ብለን በታሪኩ አይተን አንዴ ሰምተነው ከዛ በኋላ ደጋግመን ይሄ ማውቀው ነው አይነት ነገር ከውስጣችን እያደረ እንደዋዛ በአንድ ጆሮአችን ገብቶ በሌላ የሚፈስ መሆን የለበትም። ራሳችንን የምናይበት መነጽር እናድርገው። እኔ ነኝ እያንዳንዳችን ዱንያ ላይ እስካለን ድረስ ኒዕማ ላይ እየተጣቀምን ነው ያለነው። ከዛ አንፃር ምላሽ ምንድነው? ለጌታዬ እንዴት ነው እየመለስኩ ያለሁት ለዋለልኝ ውለት በጤና መልኳ የምትኮፈስበት ጓደኞቿ ላይ የተለየ ሆና የምትታይበት ቢሆን በሌሎችም በቁመናው በቅርጹ ሁሉም ኒዕማ ነው፣ ሁሉም ፈተና ነው። ስለዚህ ራሳችንን ቆም ብለን የምናይበት መሆን አለበትና ከዚህ ምን እንወስዳለን? የሰው ልጅ ጌታው የዋለለትን ኒዕማ ማመስገን አለበት። ምስጋናው በምላስ ብቻ አይደለም፣ አንድ ነው። ይሄ አንድ መንገድ ነው፣ በተግባር የሚገለጽ መሆን አለበት። የተሰቃዩ የተቸገሩ የተፈተኑ ሰዎችን ውለታ በመዋል ጌታው የጣለበትን ግዴታ በመወጣት ግዴታው ዘካ ብቻ አይደለም። ቤተሰቡ፣ ዘመዶቹ፣ ጓደኞቹ፣ ጎረቤቱ የተቸገሩ አለ አመት ጠብቆ ዘካውን ብቻ ያስብ ነገር ምን እንደሚገጥመው እሱ ማያውቅ
ራሱን ቆም ብሎ እነዛ ቦታ አድርጎ ቢመለከት ምን ይሰማቸው ይሆን? እኔ እነሱ ቦታ ላይ በሆን እነሱ እኔ ቦታ ላይ በሆን በዚህ መልኩ ተቸግሬ የሕክምና የሚያወጡ ተቸግረው ዝም ብዬ ሳልፋቸው እኔ በሆን እነሱ ቦታ ላይ ያሉት ምንድነው የሚሰማኝ? ስብራታቸው፣ ህመማቸው፣ ስሜታቸውን ልንጋራ ይገባል። እንዲህ አይነትም ቦታ ግዴታ አለብን። የግድ አመት ጠብቆ የሚወጣውንም እኮ ብዙ ሰው እያወጣው አይደለም። ግን ግዴታው ከዛም ያልፋል። ዱንያ ጠፊ ነች። ይሄ ሁሉ ዱንያ ላይ ይቀራል። ዝም ብለን ነው የምንሄደው። እርቃናችን እንደመጣን ባዷችንን ነው የምንወጣው። ስራችን ነው የሚከተለን። ይሄንን አስቦ አኺራውን ለራሱ ብልጥ የሆነ ሰው አኺራውን ሊያስብ ይገባል ማለት ነው። ሌላ ከሐዲሱ የምንወስደው ከታሪኩ የምንወስደው ጸያፍ ከሆኑ ባህሪያት ውስጥ ሁለት ነገሮች ተጠቅሰዋል። ስስትና ውሸት ምን ያክል ክህደት እንደሚያስከትል የጌታውን ውለታ እንዲክድ ውለታ ቢስ እንዲሆን አልፎ ሽምጥጥ አድርጎ እንዲዋሽ የነበረበት ሁኔታ እስከሚክድ በጭራሽ እኔ ከአባት ከአያት የተወረሰ ነው አይደለም እኮ ሐታ ከአባት ከአያቱ የወረሰው ቢሆን እንኳን ይህ ሰበብ እንጂ እሱ ከሌላው ፍጡር የተለየ ምን ደረጃ ስላለው ነው ያን የሚያገኘው። ዛሬም ቆም ብሎ ማየት አለበት። መልአክ እያንዳንዳችን ቤት እያንኳኳ እየመጣ አይደለም የሚፈትነው። እዚህ ላይ መልአክ ነው አይደለም መጥቶ የፈተነው። እያንዳንዳችን ጋር መልአክ መጥቶ አይፈትነን። ታሪክ እየቀረበልን ነው። በተለያየ መልኩ ፈተና ላይ ነው ያለነው። ለፈተናው ምን አይነት ምላሽ እየሰጠን ነው? ራሳችንን መታዘብ ነው። ራሳችንን መመልከት ነው። ሙታማ ጥሩ አይመጣም። ድንገት እጅ ወደ ላይ ይላል። ነገ ምን እንጸጸትበት ይሆናል። ስለዚህ ከእንዲህ አይነት ከስስት ከውሸት የአላህን ኒዕማ ለመካድ ከሚያጋልጡ ከሚገፋፉ ክፉ ባህሪያት መራቅ እንደሚገባ الصدق والكرم ሌላ እውነተኝነት ቸርነት አዕማ የነበረው ሰው ጋር የታየው ያላቸው ዋጋ ተጠቅሷል። ሌላ እግረ መንገድ የምንወስደው በቂሳ በታሪክ ሰዎችን ማስተማር የራሱ ተአሲር አለው። ኮርኩሮ የሚገባ ሰርጾ የሚገባ ይሄ ዳዕዋ ላይ ለተሰማሩ ሰዎች አንድ የጎደለ ነገር እንዳለ በአብዛኛው ዳዕዋ ዝም ብሎ በደረቁ ብቻ የሚጣል መሆን የለበትም። ቂሳውንም ጣል ለማድረግ ተጨባጭ ሆኖ የተከሰቱ ልክ እንደዚህ ቁርአን ውስጥ ያሉ ሐዲስ ውስጥ ያሉ ቂሳዎች ሊሆኑ ይችላሉ። ዑለማ ታሪክ የጠቀሷቸው ሊሆኑ ይችላሉ። ወይም የራሱ ገጠመኞች የገጠሙት ነው ወደ ኋላ እየተመለሱ ሰው እንዲህ አይነት ነገር ጋር ሲያገናኙለት ይበልጥ ጆሮውን ይስባል፣ ይቆረቁረዋል። የማስተማር ዘዴ ላይ ይህንን መጠቀም እንዳለበት በረካ አንድ ነገር ላይ ሲወድቅ ሲከሰት ምን ያህል ኒዕማን እንደሚያበዛ አብሮ ታሪክ ውስጥ እናገኛለን። ሌሎችም በርካታ ቁም ነገሮች እንወስዳለን። ነገር ግን መዘንጋት የሌለብን ያለንበት ርዕስ ጋር ማዛመድ ሁልጊዜም አሳልፈናል። አንድ ርዕስ ሲቀመጥ ከዛ ስር ሐዲስ ሲደረደር ማስረጃ ሲቆጠር ርዕሱ ጋር የሚገናኝበት ነጥብ ምን ላይ ነው ማለት አለብን። ሶሒህ አልቡኻሪ እየቀራን አንዳንዴ እንቅልፍ አጥተን ብንፈልግ የሚገናኝበት ነጥብ ማግኘት ያቅተናል። ስናገኘው ግን የዕልም ለዛ እንዴት አድርጎ እንደሚጣፍጥ እንዴት አይነት ጣዕም እንደሚኖረው ሳናገኘው ስንቀር ሳንጠቀም እያለፍን እንደ ሐዲሱ መኖሩ ይጠቅመናል፣ ምንም ጥያቄ የለው። ግን ያ ዓሊም ያንን ማስረጃ በዚያ ርዕስ ስር የጠቀሰበትን ፋይዳ ሳንጠቀመው ሳናገኘው አለፍን ማለት ነው፣ ነጥቡን ካላገኘን። እዚህም ላይ ሙራቀባ ጋር ያለነው ምንድነው የሚጠቁመው? ከዛ ጋር የሚተሳሰርበት እያንዳንዱ ሰው ጌታው የዋለለትን ኒዕማ በተመለከተ ጌታውን ሙራቀባ ማድረግ አለበት። ምንድነው ምላሽ እየሰጠው ያለው? ጤና ሰጥቶኛል፣ ምን አይነት ምላሽ እየሰጠው ነው? ሀብት ሰጥቶኛል፣ ምን አይነት ምላሽ እየሰጠው ነው? ወይም በድህነት ፈትኖኛል፣ በህመም በጤና መጓደል ፈትኖኛል፣ ምላሽ ምን አይነት ነው? ሙራቀባ መኖር አለበት። ይሄ ነው የተፈለገው። ሼኹ ረሂመሁላህ በዚህ ርዕስ ይሄን ታሪክ ማስቀመጣቸው እያንዳንዳችን ዱንያ ላይ ፈተና ላይ ነው ያለነው። ከዚያ ፈተና አንፃር ለጌታችን እየሰጠን ያለነው ምላሽ ሙራቀባ እንድናደርግ ራሳችን ጋር እንድንተሳሰብ ማስታወስ ነው የፈለጉት። السابع سبتኛው ሐዲስ በዚህ ርዕስ ስር عن أبي يعلى شداد بن أوس رضي الله عنه فأبو يعلى تيزو سماته شداد بن أوس عن النبي صلى الله عليه وسلم كنبياتني زون قال انده بلوالالو الكيس بلد ጮሌ ማለት ብልህ ማለት من دان نفسه نفسን የተሳሰበ ነው፣ ነፍሱን የተቆጣጠረ ነው። وعمل يسرم ነው لما بعد الموت ከሞት በኋላ ላለው ህይወቱ والعاجز سنف ማለት
ደካማ ማለት من أتبع نفسه نفس يسكتلنو هواها زنباليوان وتمنى يتمنى على الله بالله لاي الأمانية كنت من يوتوچن يتمنى أقول من يوتوچن يتمنى رواه الترمذي وقال حديث حسن الترمذي زكبوتال حديث حسن وبلوان قال الترمذي وغيره من العلماء الترمذينا ليلوچ كعالموች ሌሎችም እንዲህ ብለዋል معنى دان نفسه ማለት حاسبها የተሳሰባት የተቆጣጠራት ማለት ነው ብለዋል እሺ በመጀመሪያ ሐዲሱ ضعيف ነው ሼኹ አልባኒ ረሂመሁላህ እና ሌሎችም ሐዲሱ ضعيف ነው ደካማ ነው ብለዋል ነገር ግን መልእክቱ ተቀባይነት ያለው መረጃዎች የሚደግፉት ነው በራሱ ደካማ ቢሆንም ከሰነድ አንፃር ደካማ ነው ስለዚህ ደካማ ነው ማለት የረሱል ሰለላሁ ዐለይሂ ወሰለም ንግግር ብለን ልናቀርበው የሚገባ አይደለም ሰነድ ካልተሟላ ወደሳቸው አናስጠጋ መልእክቱን ግን እንነጋገርበታለን ወርቃማ የሆነ ንግግር ስለሆነ አልከይሱ من دان نفسه بالጮሌ ማለት ነፍሱን የተሳሰበ ነው ብልጥ ማለት የለት ስሜቱን እየተከተለ የፈሰሰ ሳይሆን ራሱን የተሳሰበ ነው ለምን ለዘላለማዊ ህይወቱ እየሰራ ነው ያለው ዛሬ ስሜቷን ገጥቶ ዛሬ ፍላጎቷን አስሮ ገጥቶ وعمل لما بعد الموت كموت በኋላ ላለ ህይወቱ የሰራ ነው ይበልጥ የተሳሰበ ይበልጥ የሰራ ይበልጥ ጮሌ ነው ይበልጥ በልህም والعاجز ሰነፍ ደካማ ማለት ደግሞ من اتبع نفسه هوا ነፍስ ዝንባሌ ይኖራት የተለያዩ የተከለከሉ ነገሮችን ትፈልጋለች የጠየቀችውን ሁሉ ተከትሎ የሚፈስ ከሆነ ይሄ ደካማ ነው ራሱን ማሸነፍ ልክ እንደ ህፃን ማለት ነው ልክ እንደ ህፃን እሳት ከፊቱ ቢያይ ማብለጭ ነው የሚያይ ያቃጥለኛል የሚለው አያሳስበው ልክ እንደዚያው ነው ውጤቱ ራቀ እንጂ ወንጀል የሚፈጽም ሰው በእሳት ነው እየተጫወተ ያለው واتبع نفسه ነፍሱን ያስከተለ ነው هواها ዝንባሌዋን ወደ حرام ስትስበው ስትጎትተው አብሯት የሚፈስሷ በቀደደችው የሚፈስላት ይሆን وتمنى على الله الاماني بالله ላይ ደግሞ ያልሰራውን ብዙ ምኞት ይመኛል ያለ ልፋቱ ያለ ጥረቱ ከንቱ ምኞት ይመኛል አላህ አላሁ አንተ ማራን እንዲሁ ይያሉ መንዙማ የሚሉ ሰዎች አሉ እንደዚህ አይደለም መሆን ያለበት ይሄ ሞኝ ምኞት ነው የሚሆነው እርግጥ ነው የልፋታችንን ውጤት አይደለም አላህ የሚሰጠን ልፋታችን ሰበብ ነው ሽልማቱ ከዛ የራቀ ነው አይካደም ጀነት ለልፋታችን መጣኝ ውጤት አይደለችም ሰበብ ልፋታችን ሰበብ ይሆናል እንጂ ልፋታችን በዱንያ ላይ ለምን ኖረው እንኳን ትክክለኛ ሂሳብ መሆን አይችልም አላህ ለሰጠን ኒዕማ እንኳን ትክክለኛ ሂሳብ መሆን አይችልም ነገር ግን ልፋት ሰበብ ነው አላህ ሰበብ አድርጎ ስላስቀመጠው ሰበቡን ሳያደርስ ምኞት የሚያረዝም ታላላቅ ደረጃን የሚመኝ መሆን የለበትም ሰው ሰበቦችን ማድረስ አለበት ማለት ነው እሺ ወደ ቀጣዩ እንለፍ الثامن سمنتኛው عن ابي هريره رضي الله عنه قال كابو هريره تيزو قال رسول الله صلى الله عليه وسلم መልእክተኛው እንዲህ ብለዋል من حسن اسلام المرء ከአንድ ሰው እስልምና ማማሩ ውስጥ ነው ማለት አንድ ነው ማለት ነው ሙሉ አይደለም ከእስልምና ማማሩ ውስጥ አንዱ ውበቱ ውስጥ አንዱ ተርኩሁ ማላ ያዕኒህ የማያገባውን የማይመለከተውን ነገር መተው ነው የእስልምና ውበት አለው ማለት ነው እስልምና ጌጥ አለው ውበት አለው የአንድ ሰው እስላሙ ውበቱን ከሚያንጸባርቁ ነገሮች ብዙ ነገሮች ናቸው ያሉት ከነዚያ ውስጥ አንዱ የማያገባውን ነገር መተው ማያገባን ነገር ስንት የማንጠብቀው ውጤቱን ማናስበው ሙሲባ ውስጥ ይከተናል ምላሳችን የማይመለከተው ውስጥ ይሄው ፖለቲካው ማያገባን ስንት እየፈተፈተነ ነው ያለው ዛሬ ፖለቲካ የህዝብ ወደ ህዝብ መውረዱ ነው ዛሬ ይሄ ሁሉ ሙሲባ እያመጣብን ያለው የህዝብ ሙያ እኮ አይደለም የፖለቲከኞች እንጂ የህዝብ አይደለም ሁሉም እንደፈለገ ሲያቦካው አሁን ከምንም በላይ ቀላል ማለት ፖለቲካው ነው ግን ከምንም በላይ ከባድ ማለት ፖለቲካ ፎርሙላ የለውም ቀመር የለውም እኮ እንዲህ ሁለት ሲደመር ሁለት ብለህ የምትሰራው አይደለም ኤክስ ሲደመር ዋይ ብለህ የምታሰለው አይደለም ስተት የመሰለህ ነገር በከብዙ ነገር አንፃር ሲታይ ቦታው ላይ ያለ አካል ልክ ሊሆን ይችላል ሁላችንም እንደፈለግን ግን አስተያየት እየሰጠን ያለን በሽታ ፖለቲካው ይመጣል በኳሱ ላይ ያለው በዘሩ ላይ ያለው የማያገባን ነገር ማውራታችን እስላማችንን እያጎዳፍን እያቆሸሽን ነው ያለን
እና ከአንድ ሰው እስላም ማማሩ ምልክት ውስጥ ምንድነው አሉ የማያገባውን ነገር መተው ነው። እስላማችን ያማረ የደመቀ ያሸበረቀ ይሆን ዘንድ ለዱንያም ይሁን ለዲን የሚመለከተን የሚጠቅመን ነገር ላይ መሰማራት አለበት። حديث حسن رواه الترمذي وغيره ሌሎችም ዘግበውታል። التاسع ዘጠነኛው عن عمر رضي الله عنه عن النبي صلى الله عليه وسلم قال كنبياتنا ይዘው እንዲህ ብለዋል አሉ لا يسأل الرجل عند سواء أيكم فيما ضرب فيما بمن مكنيات ضرب اندمتا امرأته مستن بمن سبب اندمتا يتأيكم رواه أبو داود وغيره أبو داود إننا ليلوكم زقبوتا هي حديث تنكاكي يفلقا برقد سنده ضعيفنا دكامان ما سرجعونه مكربا من شلائد الله قم ملكتس من دنم ملكت راس من دنم عندان سو ምን ሊመስለው ይችላል ስለዚህ ቢመታም ተጠያቂነት የለበትም ማለት ነው የሚል ሊመስለው ይችላል አይደለም ያለነው ርዕስ ምን ላይ ነው ሙራቀባ ጋር የሚገናኘው ይስላል አላህን ማሰብ መተሳሰብ እየተከታተለ ነው ብሎ ማሰብን ከውስጣችን እንድናሰርጽ ነው የተፈለገው ምንድነው የሚያገናኘው የተፈለገው ነገር ተጠያቂነት የለበትም አይደለም እንዴት ነው ተጠያቂነት የማይኖርበት እንኳን አይደለም ሰው ለምን እንስሳ አይሆንም የመጣው ያለ አግባብ ከሆነ ተጠያቂ ነው ሚስቱ ስለሆነች ከጭቃ ጠፍጥፋም ሰራች ተጠያቂነት የለበትም ማለት አይደለም እንዲያውም መልእክተኛው ሰለላሁ ዐለይሂ ወሰለም ምን ብለዋል من ضرب صوتا ظلما በበደል አንዲትን አለንጋ አንዲትን ግርፋት የገረፈ ሰው اقتص منه يوم القيامه በትንሳኤ ቀን በቂያማ ቀን በቀል ይወሰድበታል እርምጃ ይወሰድበታል ነው በظلم የተፈጸመ ሚስቱ ላይ ሆነ ላም ላይ ሆነ ከብት ላይ ሆነ ፍየል ላይ ሆነ በظلم የተፈጸመው ከሆነ ማለት ነው ያለ አግባብ የሆነ ማለት ነው እሱኮ ይሄን ስላችሁ በሬውን አይገርፍም እንደዚህ አያደርግም ልላችሁ አይደለም ያለ አግባብ የሆነ በظلم የሆነ በስቃይ የሆነ ገደብ ከታለፍ ተጠያቂነት አለው እና እዚህ ላይ ምንድነው መልእክቱ የሐዲሱ መልእክት ምንድነው ሚስቱን የመታበት ነገር ውጭ የሚወራ ላይ ሆነ ይችላል የሚያሳፍር ሊሆን ይችላል ለማውጣት እዛው የቤት ጉዳይ ያልጋ ጉዳይም ሊሆን ይችላል መጠየቁ የሚያሳፍር መነገሩ የሚያሳፍር ሊሆን ይችላል ስለዚህ ሼኹ ረሂመሁላህ ለምን እዚህ ርዕስ አሰፈሩት ሂሳብ አለብህ ሙራቀባ አለብህ ነው ያሉት ገልብጠን እንዳንረዳው በዛሂሩ ዝም ብለን ስናስበው ስለዚህ ቢገርፍም እንደፈለገ ቢመታም ተጠያቂነት የለበትም ማለት ነው ሊመስለን ይችላል አይደለም ተቃራኒው ነው እንደውም ያለው መልእክቱ ምንድነው መልእክቱ ሙራቀባ አለብህ ጌታህ እየተከታተለ እንደሆነ አስብ ነው መልእክቱ ግልጽ ነው አይደለ ሙራቀባ ላይ ነው ያለነውና ራሱ እንጂ ምንም የለብህም ለማለት አይደለም እንዲያውም ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ሙስሊም ዐለ ሙስሊም ሐራሙን ያንዳንዱ ሙስሊም በሌላው ሙስሊም ላይ እርም ነው ሐራም ነው ደሙሁ ወማሉሁ ወዕርዱሁ ደሙም ገንዘቡም ክብሩም እርም ነው ያሉት ነገር ግን الرجال قوامون على النساء ወንዶች በሴቶች ላይ ኃላፊዎች ናቸው ሲባል ይሄን ኃላፊነቱን ተጠቅሞ እንደፈለገ እንዳያደርግ ሙራቀባ እንዳለበት ይመልከት ነው የሐዲሱ መልእክት ገብታችኋል አይደል ገልብጠን ያለ አግባብ እንዳንረዳው ሙራቀባ እንዳለበት ከጌታው ጋር ሂሳብ እንዳለበት ያስብ ልጁ ጋር ይሁን ሚስቱ ጋር ይሁን ሌላ ካድጋር ይሁን ሰው የውጭ ሰው ባይመለከተው እንኳን የውጭ ሰው ባይጠይቀው እንኳን የውጭ ሰው ቢጠይቀው መናገር የሚያሳፍር የማይደፈር ሊሆን ይችላል ሰበቡ ምክንያቱ ውስጥ ያለው ነገር ግን ከጌታው ጋር ሙራቀባ እንዳለ አይዘንጋ ይሄ ነው የሐዲሱ መልእክት እሺ እዚህ ላይ በቃና ሱብሃንከ اللهم وبحمدك اشهد ان لا اله الا انت استغفرك واتوب